ክቡራን የአባይ ቲቪ የኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን የዛሬውን የማን ይቀነስ ፕሮግራም ጀምረናል። ሽልማትም በአባይ ቲቪ በኩል ወደ እናንተ ይዘን መጥተናል። እንዴት ነው የምትሸለሙት? ምንድነው የምትሸለሙት? ይሄን ለማወቅ ደግሞ 24 ሰዓት ሙሉ ጊዜ ያላችሁ ዩቲዩብ ቻናሉ ላይ ፕሮግራማችንን ተከታተሉ። ምክንያቱም ሽልማቱ የሚዲያ ኤሌክትሮኒክስ አዲስ የእቃ ማጠቢያ ማሽን ነው። አዲስ ብራንድ ኒው የሆነ ለዚህም ደግሞ 3 ጥያቄ አዘጋጅተናል። በዚህ ሙሉ ፕሮግራማችን 3ቱን ጥያቄዎች ወደ እናንተ እናደርሳለን። እናንተ ከ3ቱ ጥያቄዎች 3ቱንም በትክክል ከመለሳችሁ አዲስ የሚዲያ ኤሌክትሮኒክስ የእቃ ማጠቢያ ማሽን ጀባል እንላችሁ ነው። አባይ ቲቪ ሽልማቱ ይቀጥላል። የሴኔጋል ዋና ከተማ ማን ትባላለች? አረ ብዙ ጊዜ ተጠይቋል ይሄን ጥያቄ። ሞሮኮ ራሷ ሀገር ናት ሴኔጋል። ዶልፊኖች ታውቂያለሽ? አዎ። ዶልፊኖች በምናቸው ነው የሚያዳምጡት? በጆሮቸው። በእጃቸው። በኢትዮጵያ ዘመን አቆጣጠር ምን እንላለን? ብዙ ጊዜ አለ። ለሞኖ ምን ማለት ነው? አተምረት ሽራ የምትባለው አካባቢ በየትኛው የሀገራችን ክልል የምትገኝ ከተማ ናት? መቀሌ። የት? ሽራ የምትባለው ከተማ በየትኛው የሀገራችን ክልል ውስጥ ትገኛለች ነው ጥያቄው? በኢትዮጵያ። የዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ማን ትባላለች? የዲሞክራቲክ ሪፐብሊክ ኮንጎ ኡጋንዳ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንንም አይቀንስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ? ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንንም አይቀንሰኝም። ከኔ ጋር እንግዶች አሉ። እንተዋወቃቸው፣ አብረን እንቆይ። መልካም ጊዜ። እሺ ማልበል ገነት ተስፋ ይባላል። የመጣሁት ከቴሌቪዥን ታለም ባንክ ነው። ሚስጥር አየነው ይባላል። የመጣሁት ከወሰን ነው። ዲያና ካሳ ይባላል። የመጣሁት ከቂርቆስ ነው። ስሜ አቤል ዳምጤ ይባላል። ከዚህ ከፈረንሳይ ለጋስ። ወይን ሀረግ ታሪኩ ይባላል። የመጣሁት ከአስኮ። ስሜ ያሬድ አብርገድ ይባላል። የመጣሁት ከገርጂ። ስሜ ዳዊት ደጀኔ ይባላል። የመጣሁት ከቀበን ነው። እንግዶቻችን እንኳን በሰላም ወደ አባይ ቲቪ መጣችሁ። ጨዋታችን ማን ይቀነስ ነው። ማን ይቀነስ ያው በዙር የሚደረግ ጨዋታ ነው። ጥያቄዎችን ጠይቃችኋለን። ጥያቄ ከገነት ወይም ከገኒ ከጀመረን ገኒ ወይም ከመለሰች ጥያቄውን ሚስጥር ምን ማለት አለብሽ ማለት ነው? ባንክ የሷ 200 ብር አንዱ ጥያቄው ለ100 ብር ሽልማት የሷ 200 ብር ማግኘት የሚቻለው ከጎን ያለው ሰው ምን ሲል ነው? ባንክ ሲል ነው። ለገኒ ሚስጥር ትላለሽ። ለሚስጥር ዲያና ናት የምትለው። ለዲያና አቤል፣ ለአቤል ሀረግ፣ ለሀረግ ያሬድ፣ ለያሬድ ዳዊት፣ ለዳዊት ገኒ ነሽ ባንክ ማለት ምችው ማለት ከጎን ያለ ሰው ውጪ ለገኒ ሀረግ ማለት አትችልም። ተግባብተናል? ባንክ እንዳይረሳ። ባንክ ማለታችሁ ነው ሽልማት ነው የሚያስገኘው ማለት ነው። በየዙሩ ጠንካራ ተወዳዳሪዎች እናስቀራለን፣ አንቀንስም። ጠንካራ ተወዳዳሪዎች አይቀነሱም። ስለዚህ ጠንካራ ተወዳዳሪ ለመሆን መርኩሩ። መልካም እድል። ጥያቄያችንን እንጀምራለን። ገኒ ካንቺ ነው የምንጀምረው። ዝግጁ ነሽ? ገኒ ሪያድ የማን ሀገር ዋና ከተማ ናት? ሪያድ የማን ሀገር ዋና ከተማ ናት? የሳውዲ አረቢያ ናት። በትክክል ተመልሷል። ባንክ ብላለች ሀረግ። ጎበዝ። የሳውዲ አረቢያ ዋና ከተማ ናት ሀረግ። ዶልፊኖች በምናቸው ያዳምጣሉ? ዶልፊን ታውቂያለሽ? አዎ። ዶልፊኖች በምናቸው ነው የሚያዳምጡት? በጆሮቸው። በእጃቸው። በሳምባ አይደለም። በራስ ቅላቸው ነው የሚያዳምጡት ዶልፊኖች። በራስ ቅላቸው ነው የሚያዳምጡት። ያሬድ
ያሬድ የአጼ ኃይለ ሥላሴ ሚስት ወይም ባለቤት ማን ይባላል ስማቸው? የአጼ ኃይለ ሥላሴ በጣም ቀላል ጥያቄ ነው። ጻዲት እንዲሁም በስማቸው ትምህርት ቤት አለ። ዳዊት እቴጌ መነን ናቸው። በትክክል ተመልሷል። ባንክ ብላለች ገኒ ወንዱ እሳት ራት ታቀርሻል። የእሳት ራት የሚባሉት እንደ ቢራቢሮ መስጠት ተለቀቀ ቢራቢሮች ማለት ወንዱ እሳት ራት በደቂቃ ውስጥ ምን ያህል ርቀት መብረር ይችላል? ምን ይለፈኝ ጮክ በሉ 200 ምን ሜትር 50 ሜትር አልተመለሰም 150 አልተመለሰም 300 አይደለም 500 ሜትር አይደለም ወንድ እሳት ራት መብረር አይችልም ሚስጥር አይችልም ማለት አብራ ሚስጥር አንቺ ጋር ነኝ ሚስጥር ድብ ታቀንሽ ድብ ልጅ የምትወልደው ምን በምታደርግበት ጊዜዋ ነው? ሴቷ ድብ ልጅ መውለድ የምትችለው ወይም የምትወልደው ምን በምታደርግበት ጊዜዋ ነው? አደም በምትወጣበት ሰዓት ነው። ሚስጥራችን ይጠይቅሻል። በጣም በሚገርም በእንቅልፍ ጊዜዋ ነው ልጅ የምትወልደው። ሴቷ ድብ ልጅ የምትወልደው በምትኛበት ሰዓት ነው። አልተመለሰም። ዲያና አንቺ ጋር ነኝ። ዲያና የቤኒሻንጉል ጉሙዝ ክልል ዋና ከተማ ማን ናት? የቤኒሻንጉል ጉሙዝ ዋና ከተማ ማን ናት? ሀገራዊ ጥያቄ ነው። ቤኒሻንጉልን አላውቅም አትይም ይመስል ዋና ከተማ ማን ይባላል? ወይ የርዕሰ መስተዳድሩ መቀመጫ ማለት ናት? አሶሳ ናት። ሀረግ ባንክ ብላለች። ሀረግ ከፊት ለፊትሽ በምታየው ስክሪን ላይ ቪዲዮ ታያለሽ። ይህ ተዋናይ ማን ይባላል? ይለፈኝ ግሩም ዘነበ ነው የሚባለው። ግሩም ዘነበ ይባላል። አልተመለሰም። ያሬድ አንተ ጋር ነኝ። በኢትዮጵያ ዘመን አቆጣጠር ነጥብ ምን እንላለን? ብዙ ጊዜ አለ ደግሞ ምን ማለት ነው? ዓመተ ምህረት ነው። ገኒ የዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ማን ትባላለች? የዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማዋ ማን ነው የምትባለው? ኮንጎ ልመልሶ ኡጋንዳማ ራሷን የቻለች ሀገር ናት። የዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማዋ ማን ትባላለች? ኪንሻሳ ነው የምትባለው። ኪንሻሳ ላይ አንተ ትመልሳለህ ብዬ ነበር። ዳዊት ሰዓታችሁ አልቋል። አንዴ ለራሳችሁ ሰዓታችን አልቋል። አንደኛውን ዙር በዚህ መልክ ጨረስን። አሁን ወደ ሁለተኛው ዙር ልንሄድ ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ስንሄድ ከእናንተ ውስጥ የግድ አንድ ሰው መቀነስ አለበት። አሁን ሰው የምንቀንስበት ሰዓት ላይ ደርሰናል ማለት ነው። ለዚህ ደግሞ ከፊት ለፊታችሁ የተቀመጡ ቁጥሮች አሉ። የምትቀንሱትን ሰው በቁጥር ነው የምታሳዩት። ተግባብተናል? ማን
ይቀነስ? ቁጥር አሳዩ። በዚህ ዙር በአንደኛው ዙር 4 ጥያቄ መልሳችሁ 800 ብር አግኝታችኋል። 800 ብር። የዚህ ዙር ጠንካራ መላሽ ደግሞ 4 ቁጥር ወይም አቤል ነበር። አቤልን መቀነስ አይቻልም። አቤል የፈለከውን ቁጥር መቀነስ ትችላለህ። 1 2 3 5 6 7 አለልህ። የፈለከውን ቁጥር ማን ይቀነስ? ቁጥር አውጡልኝ። ወይ ጎረቤቴ ገነት እንዴት እንዳየቻቸው ስንት ይላል? አንድ ቁጥር ደግሞ ማን ነው? እንኳን ደህና መጣሽ። ስለመጣሽ ደስ ብሎናል። ለምን የቀነስሽ ይመስልሻል? ባለመመለስ ነው። ጮክሪ። አለመመለስ ነው። ስላልመለሽ አምነሽበታል? አምነሽበታል? እሱማ አቤልም አልመለሰም። ዶልፊን በምንድን ነው የምትነፈሱት? በእግሩ ያሬዶ እንደዚህ አንተ በምንድን ነበር ያልከው? በሳምባሪ ያልከኝ አንተ። እኔ ረስቼው በሳምባሪ ያልከኝ። ሀረግ ደግሞ በምንድን ነው ያልሽኝ? ኡጋንዳ አረ አንቺ ዩጋንዳ። አረ የዶልፊኗ ዩጋንዳንማ ታያት ይዘናታል። ዶልፊኑ በጆሮ ነው ያልከው? በጆሮ ነው ባፋን ያለች በምንድን ነው የሚያዳምጠው ስልሽ? በጆሮአችን ልክ ነሽ። የእንትና በእግሩ ነው ያለው። አላረፈም አይደለም የእግሩ ብቻ እኮ አይደለም የዓመተ ምሕረቱ ነው። ዓመተ ምሕረት እሺ አሪፍ ቆይታ ነበረ ነበር። እስኪ እባክሽ ምንድን ነው የምትሰሪው? ተማሪ ሰራተኛ? በሞዴሊንግ ዙሪያ ላይ ነው የምሰራው። በይ በሞዴሊንግ ዙሪያ ላይ ነው የምሰራው። ሞዴሊንግ የት? ኒው ሀብ ረጮክ በይ ኒው ሀብ ተማሪ ነሽ ወይስ ሰራተኛ ነሽ? በሞዴሊንግ ተምሬ እየሰራው ነው። እዛው ተቀጥረሽ? አይደለም ተመርቀሽ ሞዴሊንግ ላይ እየሰራሽበት ነው ያለው። በጣም አሪፍ ሰክሰስ ነው። ሰክሰስ ነው ወይስ ገና ይቀርሻል? ገና ይቀረኛል ትንሽ ምን ልታከትክሽ? ያቺ እንድትሞላ እንመኝልሻለን። በክብር ሸኙልኝ ስለመጣሽ ደስ ብሎናል። Thank you. አመሰግናለሁ። ዘመናዊ ቪላ ራትን ከምቾት ሁሉም ያሟላ ከዳምራ ሪል ስቴት። ከእንቅልፎ ሲነሱ ውብ የሆነ እይታ ምቾትና ሲያልሙት የነበሩት ያኗኗር ዘይቤ ሲቀበሉት እንኳን ወደ ዳምላ በሰላም መጡ። የቤት ህልሞ ወደ እውነታ የሚቀየርበት ትክክለኛ ቦታ። ወደ ሁለተኛው ዙር ውድድራችን መተናል። ዲያና አንቺ ጋር ነኝ። ሽራ የምትባለው አካባቢ በየትኛው የሀገራችን ክልል የምትገኝ ከተማ ናት? መቀሌ። የት? ሽራ የምትባለው ከተማ በየትኛው የሀገራችን ክልል ውስጥ ትገኛለች ነው ጥያቄው? በኢትዮጵያ። በኢትዮጵያ የት ክልል ውስጥ? ክልል እኮ ልያልኩ። መቀሌ። መቀሌ አይደለም፣ ትግራይ። በትግራይ ክልል ነው የምትገኘው። ከተማ ናት። ሽራ ክልል ከተማ ናት። መቀሌ ከተማ ናት። ሽራን መቀለም የሚገኙት የት ነው? ትግራይ። ባክ ብለሻል። እሺ ሀረግ ናይሮቢ የምን ሀገር ዋና ከተማ ናት? ናይሮቢ የኬንያ ዋና ከተማ ናት። ሚስተር አንቺ ጋር ነኝ። ሚስተር ማህተመ ጋንዲ የምን ሀገር ብሔራዊ መሪ ነበሩ? ማህተመ ጋንዲ ህንድ ነው። በትክክል ተመልሳል። ዲያና አቡነ ጴጥሮስ በማን ዘመነ መንግስት የተሰዉ የሃይማኖት አባትና አርበኛ ነበሩ? አቡነ ጴጥሮስ
በማን ዘመነ መንግስት የተሰዉ የሃይማኖት አባትና አርበኛ ነበሩ? አቡነ ጴጥሮስን ታውቂያቸዋለሽ? የአቡነ ጴጥሮስን ሐውልት ታውቂዋለሽ? በስም ነው የማውቃቸው። የት ነው ያለው? እንጃ። የአቡነ ጴጥሮስ የት ነው የምትኖሪው? አዲስ አበባ ቂርቆስ። አዲስ አበባ የት? ቂርቆስ 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 ዋና እንደው መሀል ላይ እኮ ነው ያለሽ። እምብርት አዲስ አበባ እምብርት አካባቢ ነው ያለሽ። የአቡነ ጴጥሮስ ሐውልት የት አካባቢ ያለው? የመመለስ ግዴታ አለሽ። የአቡነ ጴጥሮስ ሐውልት የት አካባቢ ነው የሚገኘው? ታውቂያለሽ? ከተማውን አዲስ አበባ ላይ ተወልደሽ ነው ያደግሽው። የአቡነ ጴጥሮስ ሐውልት የት አካባቢ ነው የሚገኘው? ረጋቤ ሲባል ሰምተሻል? በእርግጠኝነት የት አካባቢ ነው የሚገኘው? ሰዓት ተይዞልሻል። አይዞሽ። ጥያቄው ሰምተኝ። አቡነ ጴጥሮስ በማን ዘመነ መንግስት የተሰዉ የሃይማኖት መሪና አርበኛ ነበሩ? የሃይማኖት አባትና አርበኛ ነበሩ። በአፄ ኃይለ ሥላሴ ዘመነ መንግስት በጣሊያኖች የተሰዉ በጣሊያን ባንዳዎች ጭምር የተሰዉ የሃይማኖት አባት ኢትዮጵያን ለጣሊያን አላስገዛም ያሉ እጅ አንሰጥም እኛ ለፍርፋሪ ብለን ሃይማኖታችን አንሸጥም ለባንዳ አንገዛም ያሉ የኢትዮጵያ የሃይማኖት አባት ጳጳስ አርበኛ ነበሩ። በተሰዉበት ቦታ ላይ ከአራዳ ጊዮርጊስ ዝቅ ብሎ ወደ መርካቶ የሚወርደው መንገድ ላይ አሁን አደባባያቸው እዛ ቦታ ላይ አቡነ ጴጥሮስ ከአራዳ ጊዮርጊስ ዝቅ ብሎ አቡነ ጴጥሮስ አደባባይ ይባላል። እዛው ላይ በመትረየስ እንዲገደሉ የተደረጉ የሃይማኖት አርበኛና አባት ናቸው። ማን መለሰው? ሐረግን የመለሰችው ያሬድ ባንክ ብለሃል። አይዞ አትፍራ ባንክ ብለሃል። ያሬድ አንተ ጋር ነኝ። ያሬድ ከፊት ለፊቱ በስክሪን የምትመለከታቸው ታዋቂ ሰው ስማቸው ማን ይባላል? ግርማ አቡነ በትክክል መልስ። ግርማ ወልደ ጊዮርጊስ ይባላል። በትክክል ከነ ማዕረጋቸው ምንድን ነበር ስራቸው? ስማቸው ልክ እኮ ነው። ምንድን ነበር ስራቸው? ስራ ነበራቸው? ነው። ምንድን ነበር ስራቸው? ጠቅላይ ሚኒስትር ነበር። ጸሐፊ የምን? እሺ ዶክተር አይደለም። እሺ የኢትዮጵያ የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ይባላል። ዶክተር ጠቅላይ ሚኒስትር በጣም ጥሩ። ሐረግ ባንክ ብለሻል። እሺ ሐረግ አንቺ ጋር ነኝ። በዓለም ላይ ከፍተኛ ሰራተኞች ቁጥር ያለው መስሪያ ቤት የት ሀገር ይገኛል? መስሪያ ቤት ውስጥ የምን መስሪያ ቤት ነው? በዓለም ላይ ከፍተኛ ቁጥር ሰራተኞች ያሉበት መስሪያ ቤት አለ ዓለማችን ላይ። ይህ መስሪያ ቤት ስራው ምንድነው? ወይ የምን ምንድነው መስሪያ ቤቱ? የት ሀገርስ ነው የሚገኘው? ኤንጂኦ አይደለም። ረጋ ብላችሁ መልሱ። ሀገሩን ከነገርሽኝ ሙሉ ነጥብ ሰጥሻለሁ። የት ሀገር እንደሚገኝ ከነገርሽኝ ከፍተኛ በጣም ብዙ ቁጥር ያለው ሰው ቻይና አይደለም። ሰዓታችሁ ተጠቀሙበት። 2 ደቂቃ ከ30 ሰከንድ ነበራችሁ። አንድ ሰው ሲቀንስ 2 ደቂቃ ከ10 ሰከንድ ሆኗል። እየቀነሰ ስለሚል ፈጠን በሉ። ካናዳ ማለት ነው። ብራዚልም አይደለም። ህንድ ነው የሚገኘው። በትክክል ተመልሷል። ህንድ ነው የሚገኘው። መዛኙ ምን እንደሆነ ከነገርከኝ ደግሞ የበለጠ አጨበጭብልሃለሁ። በብዛት ህንድ ላይ እስኪ ህንድ ነው የሚገኘው። ልክ እኮ ነው። ምንድን ነው መስሪያ ቤቱ? የምን ጣቢያ ነው? የቦሊውድ። እሺ ህንድ ነው የሚገኘው። ህንድ ነው የሚገኘው የባቡር ጣቢያ ነው። የባቡር ጣቢያ ነው። ህንድ በባቡር ትራንስፖርት በጣም ነው የምትታወቀው። በብዛት የሚንቀሳቀሱ በባቡር ነው። የባቡር ጣቢያ ነው። በጣም ተፈላጊ
ቁጥር ያላቸው ሰራተኞች በዓለማችን ላይ ያለው የህንድ ባቡር ጣቢያ ነው። አሁን ሁለተኛው ዙር ውድድራችን እዚህ ላይ አልቋል። አሁን ወደ ሶስተኛው ዙር ልንሄድ ነው። በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ ነበር። ከ6ቱ ጥያቄዎች ግን ሀረግ ባንክ አላለች። ስለዚህ የሚያዝላችሁ 5 ጥያቄ ነው። 1000 ብር አግኝታችኋል። ከቀድሞ 800 ብር ጋር 1800 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ ሶስተኛው ዙር ከመሄዳችን በፊት የዚህ ዙር ጠንካራ ምላሽ 4 ቁጥር ወይም አሁንም አቤል ነበር። አቤልን መቀነስ አይቻልም። አቤል የፈለከውን ቁጥር ትቀንሳለህ። ማን ይቀነስ? ቁጥር አንሱ። አውጡት። 3 6 7 3 3 3 3 ዲያና ተቀናሽ ተደርገሻል። ስለመጣሽ ደስ ብሎናል። ማምሰል የተከበሩ የቀድሞ የኢትዮጵያ ፕሬዝዳንት ክቡር ግርማ ወልደጊዮርጊስ ምንድን ነበር ስራቸው ላይ? ጠቅላይ ሚኒስትር የቴጂ ገና ስንት ጉድ አለ። ጠቅላይ ሚኒስትር፣ ዶክተር፣ ጸሐፊ አንተ ደረሰ አልደረሰኝ። አይ ይሄን የማወቅ ግዴታ ስላለብን የሀገራችን ፕሬዝዳንት ሀገራችንን የመሩ ፕሬዝዳንት ጠቅላይ ሚኒስትር ሊሆን ይችላል፣ ፕሬዝዳንት ሊሆን ይችላል፣ ኢቭን የትልልቅ ተቋማት መሪዎችን እንኳን የማወቅ ግዴታ አለ እንጂ ሌላ ነገር አለ። ያን ስለመጣሽ ደስ ብሎኝ። እባክሽ በምን ላይ ተሳተፍሽ? ነው ተማሪ ነሽ? ሰራተኛ ነሽ? ተማሪ ነኝ። የት? ፋዘር ጋር አበበ ተስፋዬ አበበ። እስኪ ሙሉ ስማቸውን እንጠቃሽ። የእሳቸው ዶክተር አስተማሪሽ ናቸው አይደል? የእሳቸውን ሙሉ ስም ጥሪልኝ። ዶክተር ተስፋዬ አበበ። አስተካክሉ። ትክክል ነሽ። አስተካክሉ። አሁን ትንሽ ማስተካከያ ያስፈልጋል። ክብር ዶክተር የክብር ዶክተር ተስፋዬ አበበ። የክብር ዶክተር ተስፋዬ አበበ እንደዚህ ማወቅ ያለብን ነው። ሌላ ምንም አይደለም። እሳቸው ጋር ተማሪ ነሽ? ምንድን ነው የምትማሪው? ቲያትር ተማሪ። ስንት ዓመት ተማሪ ነሽ? ምን ያህል ጊዜ ነው? ገና 4 ወራት። ኦኬ፣ ፍሬሽ ናችሁ፣ ገና ጀማሪዎች ናችሁ። እንዴት ነው ትምህርት? አሪፍ ነው። እየተማራችሁ ነው? ምን አይነት ለውጥ አገኘሽበት? ያው በራስ የመተማመን እንትን ከፍ ያደርጋል እና በጣም ምርጥ ነው። አሪፍ ነው። ገና ዝምተኛ ነበርሽ? አማትናገሪ ልጅ ነበርሽ አይደል? አዎ። ፈሪ ነሽ? ነበር። ገና እየወጣሽ ነው? እሺ፣ ለማንኛውም ስለመጣሽ ደስ ብሎኛል። ባትወርሽ መልካም ጊዜ ይሁንልሽ። ተመጣጣሽ። እሺ፣ አሁን ወደ ሶስተኛው ዙር ውድድራችን ደርሰናል። በሁለተኛው ዙር ሰዓታችን ያለቀው አቤል መልሶ ህንድ ባቡር ጣቢያ ብሎ ነው ሀረግ ባንክ የመጀመሪያው ነው ያልሽው። ስለዚህ ሀረግ ካንቺ ነው የመጀመሪያው። ዝግጁ ነሽ? አሁን 20 ሰከንድ ተቀንሶባቸው ሁለት ሰው ስለተቀነሰ ስለዚህ ሰዓታችሁ ይፈጥናል። 2 ደቂቃ ከ10 ሰከንድ አላችሁ። 20 ሰከንድ ስለተቀነሰ ማለት ነው። ዝግጁ ነሽ? ሀረግ ኢፌድሪ የሚለው ምህጻረ ቃል ሲተነተን ምን የሚል ቃል ይሰጠናል? ኢፌድሪ የሚለው ቃል ሲተነተን ምህጻረ ቃሉ ማለት ነው። ፌደራል ኢፌድሪ ነው ያልኩት። ኢፌድሪ ኢትዮጵያ ፌደራል ሰው ፌደራል አስታኪው አገዛዝ ፌደራል ኢትዮጵያን ኢፌድሪ እኮ ኢፌድሪ መተንተን ነው። ፌደራል አይደለም። ኢትዮጵያ ፌደራል ሰው ፌደራል አስተካክሉት። ፌደራል ነው አቤት ኢትዮጵያ ፌደራል ዲሞክራሲ ሪፐብሊክ የኢትዮጵያ ፌደራል ዲሞክራሲ ኢትዮጵያ ፌደራል
ኢትዮጵያ ፌዴራላዊ ሪፐብሊክ በትክክል ተመልሷል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ይባላል። ጎበዝ ሐረግ አንቺ ጋር ነው። አቶ ኃይለ ማርያም ደሳለኝ በሀገራችን ኢትዮጵያ ምን በመሆን አገልግለዋል? ሀገራችን ኢትዮጵያ ጠቅላይ ሚኒስትር በመሆን ባንክ ብሏል። ያሬድ በትክክል ተመልሷል። ያሬድ ለአፄ ቴዎድሮስ ገብርዬ ካልን ያው የቀኝ አይንና የቀኝ እጅ ይባል ሰው አለ። ምን ጊዜም ከጎናችን አይደለ የኛ መከታ ምንለው ሰው ለአፄ ቴዎድሮስ ገብርዬ ካልን ለአፄ ምኒልክ ማን ነው የሚባለው? ለአፄ ቴዎድሮስ ገብርዬ የቀኝ እጁ ነው። ክብር ዋና ተጠሩ ለአፄ ምኒልክስ ማን ነው የሚባለው? አፄ ዮሐንስ ራስ ልዑል አባተ ራስ ልዑል አባተ ጥያቄ ለአፄ ቴዎድሮስ ገብርዬ ካልን ቀኝ እጃቸው መካታቸው ገብርዬ ካልን ለአፄ ምኒልክ ማን ነው የሚባለው? ራስ አሉላ አቤል ባንክ ሐረግ በአሁኑ ሰዓት የፈረንሳይ ሀገር ፕሬዝዳንት ማን ይባላል? ቭላድሚር ፑቲን የሩሲያ ፕሬዝዳንት ነው። የፈረንሳይ ነው። ዜና ትከታተላላችሁ? ሚዲያ አትከታተሉም? አላችሁ ሚዲያ ትከታተያለሽ? ጎበዝ አትከታተሉ። ጎበዝ አትከታተሉ። ጎበዝ በጣም ጎበዝ። አልከታተልም። ዜና ምናምን ምን ሩቅ ቢባል ማጥሮች እሺ ሚዲያ ተከታተሉ። እሺ የፈረንሳይ ፕሬዝዳንት ማን ነው ስማቸው? ወይ ከሌላ እያሰብክ ነው እንደበቀ እሺ አላውቅም። ኢማኑኤል ማክሮን ናቸው። በትክክል ተመልሷል። በጣም መጥቶልሽ ነበር። ሰዓታችሁ አልቋል። አንዴ ለራሳችሁ ኢማኑኤል ማክሮን ነበሩ። አቤል አንዴ እስኪ አቤል አጨብጭቡ። ወደ አራተኛው ዙር ውድድራችን እንደሚሄድ ከዛ በፊት እንደተለመደው ከእናንተ ሰው እንቀንሳለን። የዚህ ዙር ጠንካራ መላሽ አሁንም አቤል ነበር። አራት ቁጥር መቀነስ አይቻልም። በዚህ ዙር አራት ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 1800 ብር ጋር 2600 አንቺ ዝም ብለሽ ደምሪ 2600 ብር ዋጋችሁ ገቢ ሆኖላችኋል። ቁጥር አዘጋጁ። ማን ይቀንስ? 7 7 2 5 2 ያዙ። ያሬድ ብቻው ነው እድለኛ አለ። እስካሁን ቁጥር አንተ ጻፍ ተጠራው ይነሰከ እሺ 2 7 እና 2 እንግዲህ ቁጥሮች ታዩዋል። እንደዚህ አቻ ቁጥሮች ሲመጡ እዚህ ጋር የሚያጫውተው አካል ፍርድ መስጠት አይችልም። ምክንያቱም አሻሚ ቁጥሮች ምንድነው የምናደርገው? በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት እድሉን ወይም ዳኝነቱን የምንሰጠው ለዙሩ ጠንካራ ተወዳዳሪ ነው። በዙሮቹ ጠንካራ ሆኖ የመጣው ደግሞ 74 ቁጥር ወይም አቤል ነው። አቤል ብቻውን ትይዛለ። ሌሎቻችሁ ታው አቤል ዳኝነቱን ላንተ ነው የምንሰጠው። 7 ቁጥርን ይዛሃል። 2 ድሎች ሰጣለ። ሐሳብን የመቀየር መብት አለ። ያለ መቀየር መብት አለ። ማን ይቀነስ? አውጣ። ሸውልሽ 7 ቁጥር ዴቭ ተቀናሽ ተደርጋል። ዴቭ ስለመጣስ ብሏል። እባክህ ሰራተኛ ተማሪ የግል ስራ ነው። የግል ስራ ነው ሰው እቃዎችን እያስመጣሁ ከዱባይ እስኪ ጸባይ ተሳምራ ምን ታስመጣለህ? ኤሌክትሮኒክሶች ምናምን ነገር ናይስ። የት ነው የምትሰራው? የራሴ ስራ ቦታ አይደል? አያት አካባቢ ሀያት ኤሌክትሮኒክስ እያስመጣ ትችላለህ። ናይስ። ስንት ዓመት ነው? 21
እንዴት አስብኩ ባያንገር ወንጀራ ግዴታ እንጀራ ተቆጭ ማስመጣት ይገራል ሌሎች ምንም በል ዴባ ስለመጣሽ ደስ ብሎናል እባካችሁ አክብራችሁ ሸኙ ሁለተኛው ዙር ውድድራችን ላይ ደርሰናል ሚስጥር አንቺ ጋር ነኝ ሚስጥር በዚህ በስክሪን ላይ የምትመለከቱው የጉማ አዋርድ አርቲስት ይገረም ደጀኔ የተሸለመው ዘርፍ በምን ዘርፍ ነበር? ይህ በምን ዘርፍ ነበር የሽልማት የተሸለመው? ጉማ አዋርድ ላይ በትወና አይደለም በበጎ አድራጎት በበጎ አድራጎት ባሪያ ሰበት ተለብሷል በበጎ አድራጎት ወይ ባሪያ ሰብ በሚል ዘርፍ እጩ ሆኖ ነው የተሸለመው በትክክል ተመልሷል ሐረግ አንቺ ጋር ነኝ ሐረግ ከከብት ቀንድ የሚሰራ ለመጠጫነት የሚያገለግል ዕቃ ምን ይባላል? ምርጫ የለውም ከከብት ቀንድ ነው የሚሰራው ለመጠጫነት እንጠቀመዋለን ምን እንለዋለን? አላውቅም ዋንጫ ነው በትክክል ተመልሷል በትክክል መልሳለች እኮ አቤላ ኖሊውድ የት ሀገር የሚገኝ የፊልም ካምፓኒ ነው ኖሊውድ ናይጄሪያ ነው በትክክል ሐረግ የሴኔጋል ዋና ከተማ ማን ትባላለች? ሐረግ ብዙ ጊዜ ተጠይቋል ይሄን ጥያቄ ሞሮኮ ራሷ ሀገር ናት እንደ ሴኔጋል እሺ ጥያቄ የሴኔጋል ዋና ከተማ ማን ናት? ስሟ ጠፍቶሽ ነው ታውቃለሽ ተጠይቋል ከዚህ በፊት ይሄን ፕሮግራም ብትከታተሉ እኮ ታውቃላችሁ ተመልካቾቻችን ያውቃሉ ይሄን መልሰውታል በእርግጠኝነት ሰዓት ሽሌደም እሺ ዳካር ናት በትክክል ተመልሷል ባንክ ብላለች ሀገር አንቺ አጨብጭቡ ትልኩ ሰዓታችሁ አልቋል ወደ አምስተኛው ዙር ልንሄድ ከዛ በፊት ግን በዚህ ዙር 4 ጥያቄ መልሳችኋል 800 ብር አግኝታችኋል ከቀድሙ ስንት ብር ነበር 3400 አንድ ላይ 2600 ነው ለማንኛውም ከቀድሙ 2600 ብር ጋር 800 ብር ሲደመር 3400 ብር በባንካችሁ ገብቷል የዚህ ዙር ጠንካራ መላሽ አሁንም 4 ቁጥር አቤልን መቀነስ ለምን ዝም ብለው ሰጣችሁ አቤልን መቀነስ አይቻልም አቤል የፈለከውን ቁጥር መቀነስ ትችላለህ ተባካችሁ ቁጥር ቀንሱ ማን ይቀነስ አውጡት ሚስጥር ይሄ ከባድ ነው ሁለት ቁጥር ሚስጥር ተቀናሽ ተደርጋለች ስለመጣሽ ደስ ብሎናል ባክሽ ሚስጥር ተማሪ ሰራተኛ ተማሪ የት ነው ተማሪ ክብር ዶክተር አበበ ተስፋዬ ዶክተር አበበ ተስፋዬ ጋር ምንድን ነው የምታጠኚው ቲያትር አንቺ ቲያትር አትመረሽ ስንት ጊዜ ሆነሽ 4 እንዴ ከዲያና ጋር አብራችሁ ተባባሉት ከየት ሰፈር ነበር መጣችሁ ወሰን ከወሰን ወደ ፒያሳ አየሽ ለጥበብ ምን ያህል ሳክሪፋይ እንደሚከፈል ሩቅ ነው ቦታው አይደል ግን ፒያሳ ድረስ የተመላለሱ ትሰራላችሁ አሁን እንዴት ነው ፋዘር ቤት ነው ደስ ይላል ቆንጆ ነው ብዙ ተማሪ አለ አዎ አለ አለ ማለት እንትን ከሰዓት ጠዋት በእኛ ሸፍ የትኛው ክፍለ ጊዜ ነው ተማሪ እኔ ጠዋት ነው ትምህርትስ ኖርማል ትምህርት የለሽ ኖርማል ትምህርት 12 መደበኛው ትምህርት ተፈትኝ አሁን እንደገና ድጋሚ ተፈትኝ ውጤት አልመጣም ማይቻል ነገር የለም ተቀናሽ ተደርገሻል ለምን የቀንሽ ነው ተሻለ ተባብሮ አድበውብኝ አድበው ነው እንጂ እየመለሽ ነበር መልሻለሁ እኮ መልሰሻል እስኪ ዋንጫ መለስኩ ከዛ ሁለተኛ ደግሞ ማን ህንድን ስለመጣ ደስ ብሎኛል መልካም ጊዜ
ነን። እሺ አሁን ወደ አምስተኛው ዙር ውድድራችን ደርሰናል። በአራተኛው ዙር ሰዓታችን ያለቀው አቤል መልሶ ነው ዳካር ብሎ ሐረግ ባንክ ብለሻል። ካንቺ ነው መጀመሪያው። ዝግጁ ነሽ? ዝግጁ። ሐረግ በምስሉ ላይ የምትመለከቻቸው ሰው ማን ናቸው? ጆ ባይደን። ማን? ጆ ባይደን። ጆ ባይደን ነበሩ። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ነበሩ። በትክክል ተመልሷል። ባንኩላል ያሬዶ የወንዶች ጉዳይ ቁጥር 1 ፊልም ደራሲው ማን ነበረ? የወንዶች ጉዳይ ቢለው ታውቃለህ? እሺ ደራሲው ማን ነበረ? ቴዲ አይደለም። ይለፍ ልሞክር። ሞክሪ። ውድነህ ክፍሌ አይደል? አድማሱ ከበደ ነበር። ተዋናይ አድማሱ ከበደ ራሱ ነበር የደረሰው። እሺ አቤላ አንተ ጋር ነኝ። አቤዝ ሉዊስ ሱዋሬዝ ታውቃለህ? ሉዊስ ሱዋሬዝ ተጫዋቹ። ለመሆኑ ሉዊስ ሱዋሬዝ የምን ሀገር ብሔራዊ ቡድን እግር ኳስ ተጫዋች? ኡራጋይ ነው። ኮንፊደንስ ደስ እንደምታውቃለህ። ባንኮላለች ሐረግ ፐርሺያ የማን ከተማ የቀድሞ ወይም የጥንት ስያሜ ነው? ፐርሺያ በድሮ ስሟ ፐርሺያ የምትባለው ያሁኑ አገር አለች። ያሁኑ ስሟ ማን ነው? ድሮ ፐርሺያ ነበር የምትባለው። ላቀልላችሁ ጥያቄ። ብሪቲሽ ድሮ ፐርሺያ ትባል ነበር። አሁን ማን ነው የምትባለው? ማነታቸው? ብሪቲሽ እንግሊዝ ነው። በድሮ ስሟ ወይም በድሮ አጠራሯ ፐርሺያ ትባል የነበረች ሀገር ያሁኑ ስሟ ማን ነው? ኢራን ናት። ፐርሺያ ትባል የነበረው። ያሬድ አንተ ጋር ነኝ። ያሬድ አይጠየፍ እልፍኝ የሚባለው አዳራሽ የት ነው የሚገኘው? አይጠየፍ የእልፍኝ አዳራሽ አለ ሀገራችን ውስጥ። ይህ አይጠየፍ የእልፍኝ አዳራሽ የት ከተማ ነው የሚገኘው? ከተማ ነው ይለፍ ሞክር ግዴ ነው። አላውቀውም። እኔም አላውቅም። አይጠየፍ የእልፍኝ አዳራሽ የሚገኘው ደሴ ውስጥ ነው የሚገኘው። አንተ ለጠየቀው አይደል? እሺ አቤል ያሁኑ የግብጽ ፕሬዝዳንት በአሁኑ ሰዓት ያሉት ስማቸው ሙሉ ስማቸው ማን ነው? አለ ያሁኑ አዎ ቶሎ በል ሰዓትን ተጠቀም። በየጊዜው ሚዲያ ላይ ስማቸው ይጠራል። የግብጽ ፕሬዝዳንት ስማቸው ማን ነው? እኔ እየሰማኝ ነው አይደል? እነሱ ሲጠይቅ አይሰማው ነው ማሰብ አለብህ። አስገዛ ጥያቄው እንደገምልኝ ይቆያስ። አብዱል ፈታህ አልሲሲ ሰዓታችሁ አልቋል። በዚህ በአምስተኛው ዙር 2 ጥያቄ መልሳችኋል። 400 ብር አግኝታችኋል። ከቀድሞ 3400 ብር ጋር 3800 ብር ወደ ባንካችሁ ገቢ ይሆንላችኋል። አሁን የ3800 ብር አሸናፊ ወደ ምንለይበት ዙር ወይም ወደ መጨረሻው ዙር ልንሄድ ነው። ለዚህ ደግሞ የሚያስፈልገን 2 ሰው ነው ከናንተ። እናንተ ደግሞ 3 ናችሁ። የሚያስፈልገን 2 ሰው ነው። እንደተለመደው አሁንም ከናንተ ውስጥ 1 ቁጥር እንቀንሳለን ማለት ነው። ለዙሩ ጠንካራ ተወዳዳሪ አይኖረንም። ሐረግ ሞሮኮ እንዴት ናት? ደህና ናት። ሞሮኮ የሴኔጋል ዋና ከተማ ማለት ሞሮኮ። አሁንም ደገመች። እኔ ዳካር እንኳን አትይም። አይ ቅድም ያልኩትን የምትፈልግ መስሎኝ። እኔ እኮ የገረመኝ ምንድን ታውቃላችሁ? እስካሁን መምጣታችሁ እናንተ በተለይ ሁለታችሁ ሊቀንሳችሁ ጠፍቶ ዳዊት መቀነስ ያልነበረበት ልጅ ነው። ትንሽ ጠንካራ ነበር። የእውነት ነው አይደለም? እውነት አዎ። ለምን ቀነስሽ ማለት? እኔ ነኝ እንደ ቀነስ። ታዲያ አንደኛው 7 ቁጥር ያነሳሽው አንቺ ነሽ? ኧረ እኔ አይደለም። ላያይዝ ተማሪ ነሽ ሰራተኛ?
ምንም ተማሪ ቲያትር የት የክብሩ ዶክተር ተስፋዬ አበበ ጋር አንቺም 4 ወርሽ ነው? አዎ 4 ወር። አንድ ላይ ተነጋግራችሁ ነው እንደገባችሁት? እንዴ ሁላችሁም ከዛ ነው እንደመጣችሁት? አይ አይደለም፣ እኛ ሶስታችሁ ሴቶች ብቻ። አንቺ ቲያትር ነው የምታጠኚው? አዎ። ናይስ ጎበዝ፣ በርቺ። መደበኛ ትምህርትስ? መደበኛ ትምህርት ለጊዜ አልጀመርኩም። ተፈታኝ ነበር ሻፋ? አዎ አምና ውጤት ነው። ነበር። ስራ አልሞከርሽም? ሌላ ስራ እሰራለሁ። ምን? ኦንላይን ሾፒንግ ኦንላይን ሾፒንግ እሰራለሁ። ልብሶችን አንቺም ግዴታ ከውጭ ነው የምታስመጪው? ከውጭ አይደለም እዚህ የተረከብሽ ያዋጣሻል። ተረክበሽ እንደገና ማቅረብ ያስፋ አትራፊ ነው። ወርች ማረክ ቁጥራዎች ልታጣሉኝ ነው። እሺ ማረክ 6 ቁጥራዎች ተሻል። ያሬድ ቁጥር አውጣ። አቤላ እንኳን ደስ ያለ። ምክንያቱም ቁጥር የለም እዚህ ውስጥ መቼም ራስን አትቀንስም። በውድድሩ መቆየትን አረጋግጣል። ቁጥር አውጣ አንተ። ያስታውቃል። 5 ቁጥር ያሬድ እንደምቀንስ ያስታውቃል። አሃ እኔና በጣም ብሩን ፈልገዋል ማለት ነው። በጣም እንዴት አወቅሽ? አይ ልመልሰው እችላለሁ ብዬ አስባለሁ። 5 ቁጥር ነው የተቀነሽው። እሱም 5 ቁጥር ቀንሷል። እኔ እሱ ያሬድን ይቀንሳል ብዬ ነበር ያሰብኩት። አዎ እኔም እንደዛ ነው። አሁን ሲገባኝ ብቻዬን ልብላ እያለ ነው። ምክንያቱም ያሬድ እስካሁን ጸጥ ብሎ ባረመሞ ነው የመጣው። አይታወቅም። መጨረሻ ላይ 5ቱን መለያ ጥያቄዎች አርጎ 3800 ለቀም ሊያደርግ ይችላል። ለማንኛውም ሐረግ 5 ቁጥር ተቀናሽ ተደርገሻል። ስለመጣሽ ደስ ብሎናል። እናመሰግናለን። በክብር ሸኙልን። መልካም ጊዜ ይሁንልሽ። እሺ አሁን ወደ መጨረሻውና የ3800 ብር አሸናፊ ወደምንለይበት ሰዓት ላይ ደርሰናል። ለዚህ ደግሞ ያሬድና አቤል ከፊት ለፊት ይገኛሉ። መልካም እድል ይሁንላችሁ። ያሬድና አቤል 5 የመለያ ጥያቄዎች ሰጣችኋለሁ። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ3800 ብር አሸናፊ ይሆናል ማለት ነው። ተግባብተናል። ክቡራን ተመልካቾቻችን በዚህ ማለት ነው ዝግጁ ሁላችሁም? እናንተም ተመልካቾቻችን ዝግጁ ናችሁ? ዝግጁ። ናይስ። ከማን ጀምር? ያሬድ ካንተ ነው ጀምረው። ዝግጁ ነህ? ያሬድ ቀስ ብለህ አስበህ መልስ። እሺ። ሶቅራጦስ የምን ሀገር ዜግነት የነበረው ፈላስፋ ነበር? ሶቅራጦስ የምን ሀገር ዜግነት የነበረው ፈላስፋ ነበር? ሶቅራጦስ የጀርመን አይደለም። አልተመለሰም። የግሪክ ዜግነት የነበረው ፈላስፋ ነበር። አቤል የግሪክ ዋና ከተማ ማን ናት? አቴንስ ናት። በትክክል ተመልሷል። ያሬድ ይህን አባባል ጨርስልኝ ወይም ዳሽ የምንለውን ትሞላልኛለህ ማለት ነው። ረጋ ብለህ ስማኝ። ዳሽ እንቁላል በእግሩ ይሄዳል። ምሳሌ ይነጋገር ነው። ዳሹን ነው የምትሞላው። ዳሽ እንቁላል በእግሩ ይሄዳል። ዳሹን ነው የምትሞላው። ዳሽ ላይ ምንድነው የሚጻፈው? ዳሽ እንቁላል በእግሩ ይሄዳል። የትም አያልፍም። ዳሽ እንቁላል በእግሩ ይሄዳል። ዳሹ ላይ ምንድነው መሞላት ያለበት ፊደል? አማርኛ ዳሽ እንቁላል በእግሩ ይሄዳል። ዶሮ በእግሩ በሀገራችን ምሳሌ አባባል ውስጥ አታውቀውም? ይሄን አባባል እውነት ከየት የመጣው? በጀርመን ያስቆራል እንዴ? እና እንዴት ማውቀው ታሪክ የለም ትላለህ? ቀስ በቀስ እንቁላል በእግሩ ይሄዳል ሲባል ሰምተህ አታውቅም?
ሰምቻለሁ ሰምቻለሁ እንዴት አታውቀውም? ታዲያ እኮ ነው የጠየኩህ። ዳሽ እንቁላል በእግሩ ይሄዳል ስለ ቀስ በቀስ ነው ዳሽ ላይ መሞላት አለበት። ለማንኛውም መልሱ ቀስ በቀስ እንቁላል በእግሩ እንቁላል በእግሩ ይሄዳል። አቤል የቀድሞ የቱርክ ሀገር በአሁኑ አጠራሯ ማን ትባላለች? ቱርክ አሁን ማን ነው የምትባለው? ያው ነው ቱርኪ። አይደለም። ጥያቄ ደገም የቀድሞ ቱርክ ሀገር በአሁኑ ሰዓት ስሟ ማን ይባላል? ማን ተብላ ትጠራለች? ራሱ ነች። አልተመለሰም። ቱርክ በአሁኑ ሰዓት ቱርክዬ ነው የምትባለው። ቱርኪ ያልኩ ቱርክዬ ነው የምትባለው። ቱርክዬ ተብላለች ወይ? ቱርኪ ብያለሁ እኮ ግን ቱርክዬ ነው የምትባለው። በነገራችን ላይ ቱርክ በአሁኑ ሰዓት ቱርክዬ እየተባለች ነው የምትጠራው። ይሄን ጨምረውባታል። ወይዬ እንደምት ያሬድ ስንት ጥያቄ ጠየቁ? አንተስ? ሁለት። ያሬድ የዓለማችን ሰፊዋ ሀገር ማን ናት? ዓለማችን ሰፊዋ ሀገር የዓለማችን ሰፊዋ በጣም ሰፊ በቆዳ ስፋቷ ማለት ነው። ሰፊዋ ሀገር ሀጉር አላለም። ሀገር ማን ናት? ኢሮፕ። አህጉር አላልኩም። ሀገር ነው ያልኩት። ኢትዮጵያ አይደለች። አልተመለሰም። በቆዳ ስፋቷ ከዓለማችን ሰፊው ሀገር ትሞክራለህ? መልስ እንትን አልሰጥም፣ ነጥብ አልሰጥም እና ተመሞከር። ሩሲያ ናት ሰፊው ሀገር። አልተመለሰም። አቤል ሶስተኛ ጥያቄ ላንተ ጠይቃለሁ። አቤል የዩኒሴፍ ዋና ዳይሬክተሮች ዩኒሴፍ ለሚባለው ድርጅት ዋና ዳይሬክተሮች የሚመረጡት ከየት ሀገር ነው? ለዩኒሴፍ ዋና ዳይሬክተሮች የሚመረጡት ከየት ሀገር ነው? ከአንድ ሀገር ብቻ ነው የሚመረጡት። በነገራችን ከዚች ሀገር ውጭ ከየትም አይመረጡም። ለዩኒሴፍ አሜሪካ ከአሜሪካ ነው። በትክክል ተመልሷል። ከአሜሪካ ነው የሚመረጡት። አራተኛ ጥያቄ ያሬድ የአፍሪካ እግር ኳስ ተጫዋች ነው። ስሙ አንጋፋና ገናና የሆነው ዲዲየር ድሮግባ የምን ሀገር ዜጋ ነው? ኳሳቶን አይቻልም ኳሳቶን ማለት ኳሳት ተቃለ አይቻለው ግን ይሄ እንደንተ ዲዲየር ድሮግባን አታውቀው? እውነትን ነው። ምን ነው አንተም ባረገኝ አለል አልተመለሰም። መልሱ እንግዲህ ምንም ማድረግ አልችልም። ዲዲየር ድሮግባ አይቨሪ ኮስት ወይም ኮት ዲቫር የምትባለው ሀገር ዜጋ ነው። እሺ አቤል ጆርጅ ዋሽንግተን ስንተኛው የአሜሪካ ፕሬዝዳንት ነበሩ? የመጀመሪያው ነው። በትክክል ተመልሷል። የመጀመሪያው ነበሩ። ያሬድ የመጨረሻ ጥያቄ ጠይቀሃለሁ። የትግራይ ክልል ዋና ከተማ ማለት መቀሌ ናት። በትክክል መቀለ ነበር። በትክክል ተመልሷል። አቤላ የአጼ ፋሲለደስ ቤተ መንግስት በሀገራችን የት ክልል ውስጥ ይገኛል ወይም የት ከተማ ውስጥ ይገኛል? አማራ ክልል ጎንደር። አማራ ክልል ጎንደር ውስጥ ነው የሚገኘው። በትክክል ተመልሷል። አምስት የመለያ ጥያቄዎች ተሰጥቷችሁ ነበር። ከተሰጣችሁ አምስት የመለያ ጥያቄዎች ውስጥ ያሬድ አንድ ከአምስቱ ስንት ተመለስክ? አንድ ክብራን የአባይ ቲቪ የዩቲዩብ ቻናል ተከታታዮች ዛሬም እንደተለመደው ቀኑ ሙሉ አባይ ቲቪ ሽልማቶችን ጀባ እያላችሁ ነው። ዋሻው እንዴ ላይ ተከታተሉ። የዛሬውን ፕሮግራም ለየት ያለ ሽልማት አባይ ቲቪ ይዞላችሁ መጥቷል። ዋሻው እንዴ 24 ሰዓት አላችሁ። 3 ጥያቄዎች አሏችሁ። በዋሻው እንዴ ፕሮግራም ላይ 3 ጥያቄዎችን በትክክል ከመለሳችሁ ለየት ያለ ሽልማት ከአባይ ቲቪ ወደ እናንተ ይደርሳል።
አቤላ ከተሰጠ 5 ጥያቄ ውስጥ እኔ እንጃ ብዙ ስለሆነ ይላል 4 ነው የመለስከው። የሱንም ጭምር አይቆጠርማ። ከተሰጠ 5 ጥያቄ ውስጥ 4ቱን በመለስ የዛሬውን የ3800 ብር አሸናፊ አቤል ሆኗል። እንኳን ደስ ያለ። እስኪ እባክህ ይህን ሽልማትን በሙዚቃ አጅብ። ሙዚቃ አዎ ድምጻዬ ነሽ አሉ ጀኛና ታንቆረቁሮ አለ አሉ ባልታ አይደለም አሉ። እስኪ እባክህ ድምጽን ልስማው ተመለየታችን። በንግግር አልግደልሽ ሙሽ ብዬ አይ አታርጊው ሌባና ፖሊስ ተይ ፖሊስ አባሮሽ ቃል ይበቃል የማርያም መንገዳው መንገድ ስጪው ናይስ። ለማንኛውም አቤላ እንኳን ደስ ያለ የ3800 ብር አሸናፊ ሆነሃል። ያሬዶ የምትለው ነገር አለ? ተማሪ ሰራተኛ ስራ ምንም ሰራው ፎቶግራፈር እና ሞዴል ፎቶግራፈር ነው የራስ ታለ ማለት ለጊዜው ነው ያስመጣው ስለሆነ ካሜራ ገና እያስመጣው ነው ከውጪ ኦኬ ተቀጥረ እየሰራ ነው ፎቶ ቤት በጣም ጎበዝ የት አካባቢ ገርጂ አካባቢ ማለት ታክሲ ተራ አማርኛ አይሰማም አይናፋር ነህ ታክሲ ተራ አካባቢ አይናፋር ነህ ነቀቅ በላ ታዲያ እንዴ ፎቶግራፍ ሙቀቱና ትንሽ ርቦሃል ለማንኛውም ስለመጣ ደስ ብሎናል ማስተላለፍ የምትፈልገው ቃል ልድል ውስጥ ምንም የለም አቤላ ተማሪ ሰራተኛ አሁን ላይ በስራ መንቀሳቀሰው በግል በስራ ላይ በግል ምንድን ነው ሰራው ከዚህ በፊት ካቲንግ ልብስ ላይ ሰራ ነበር አሁን ላይ ደግሞ ያው እንደነገርኩ በሙዚቃውና ተወናው ላይም እሰራለሁ ተወራለህ አልፎ ሰርቲፊካት የት ሞር በጣም እንትን ሳይሆን እንደዚህ ተካፋይ ድራማ ላይ ካስተደርጌ ሰርቻለሁ እንደ ኮረስ እኔም እንደ ኮረስ ነው የጀመርነው ሁላችን ማንም ከመሬት መጥቶ ዘሎ ለሆነ መሬቷ ላይ ማን የሆነ ሁሉም ከስቴፕ አለ ቀበሌ ጀመረ የሆነ ነገር ሆነ ከዛስ እንደዚህ ኮረስ ነው እንደዚህ ነው ያለው ሁላችንም እና አሪፍ ነው በርታ እንኳን ደስ አለ እናቴ ስሟ ፈለቀች ቢፋ ይባላል እናቴ ስሟ ፈለቀች ቢፋ ይባላል እሺ እናቴ ለኔ በጣም ብዙ መስዋዕትነት ከፍላለች አሁን እስካለሁበት ታይም ድረስ ለእናቴ የምመኘው ጤናና ረጅም እድሜ እንዲሰጥልኝ እመኛለሁ ካሁን በኋላ ያሉትን እንትኖች የእውነት ቃል እገባለሁ እያስደሰትኳት እሷን ለማኖር እናንተ ቃል እገባለሁ ይሄ ነው መልእክቴ ቃልህን ያስበረልህ ነው የሚባለው ልክ እንደ አባይ ወንዝ ለሁሉም እንፍሰስ የሳምንት ሰው ይበለን ከሀገሩ ከቄው ከመንደሩ ከአድባሩ ከመስጊዱም ከደብሩም ከቤቱም ማንም ሳይቀንስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው